በጥምቀት ከተራ በዓል የአራት ሰዎች ሕይወት አለፈ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ የሰጠች ሲሆን አደጋው የተከሰተው በኤሌክትሪክ ምክንያት መሆኑን አስታውቃለች። ይህ የሞት አደጋ የደረሰባቸው ወጣቶች በአዲስ አበባ በኮየ ፈጨ ክፍለ ከተማ ፋንታ መድኃኔዓለም ቤተክርስቲያን አገልጋዮች እንደነበሩ ተገልጿል። አደጋው የደረሰውም ታቦታቱን ቀጻይ ለመከላከል የሚጠቀሙበት ሰረገላ ከኤሌክትሪክ መስመር ጋር በመያያዙ ነው ተብሏል። በሌላ መረጃ እንጦጦ ስንደርስም የሚከዳ አለ። የፋኖ አመራሩ ዘመነ ካሴ እንዲህ ብለዋል። የብልጽግናው አገዛዝ በጦርነት አዝረክርከነዋል፣ በፖለቲካም አሸንፈነዋል ብለዋል። በአማራ ክልል በቀጠለው ጦርነት በከተራ በዓል ዕለትም ከባድ ውጊያ መደረጉ ተሰምቷል። ከዚህ ጋር በተያያዘ በውሃ ገመራ ከ50 በላይ የመንግስት የጸጥታ ኃይሎች በድሮን በመገደላቸው ምክንያት የቀሩት የጸጥታ ኃይሎች ከስምሪት ቀጠና መውጣታቸው ተነግሯል። የአዲሱ የፋኖ አደረጃጀት ሊቀመንበር የሆኑት ዘመነ ካሴ አሁን ትግሉ አንድ ሆኗል፣ በመተባበር ስለ ነገ የጋራ ስዕል መፍጠር ይገባናል በማለት አክለዋል። የኢራኑ ጠቅላይ መሪ አያቶላ ጦርነት ውስጥ መግባት እንደማይፈልጉ አሳወቁ። ነገር ግን ለወንጀለኞች ምንም አይነት ምህረት እንደማያደርጉ አስጠንቅቀዋል። በኢራን ለ3 ሳምንታት በተካሄደው ተቃውሞ በዓል ለማክበር ለተሰበሰቡ ታዳሚዎችና ደጋፊዎቻቸው ባደረጉት ንግግር ሀገሪቱን ወደ ጦርነት የማግባት ፍላጎት የለንም፣ ነገር ግን የሀገር ውስጥና የሀገር ውጭ ወንጀለኞችን ግን አንለቃቸውም በማለት አክለዋል። አክለውም የአሜሪካ ተግባር እኛን መዋጥ ነው ብለዋል። ከአመፁ ጀምሮ የአሜሪካ ፍላጎት በኢራንና መሪዎቿ ላይ ያጣችውን የበላይነት መልሳ ለመያዝ የሚደረግ ጥረት ነው ሲሉ ተሰምተዋል። በከባዱ ተቃውሞ ወቅት ለደረሰው ውድመትም አሜሪካና እስራኤልን ተጠያቂ ናቸው ብለዋል። በአመፁ በሺዎች የሚቆጠሩ ሰዎች የሞቱ ሲሆኑ አንዳንዶቹም በአሰቃቂ ሁኔታ መገደላቸውን ያመኑት አያቶላ ለሞታቸው ግን የትራምፕን አገዛዝ ኃላፊነት ይወስዳል ብለዋል። ስለ አርቲስት ነጻነት ወርቅነህ አሟሟት ቀድማ ያጋራችው አርቲስት ገነት ንጋቱ ለመላው የኢትዮጵያ ሕዝብ እና አድናቂዎች በሙሉ ትላለች። በትናንትናው ዕለት በአርቲስት ነጻነት ወርቅነህ ሕልፈት የተሰማኝ ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። ከወዳጄና ጓደኛዬ ኮሜዲያን ደረጀ ኃይሌ ጋር ያደረግኩትን የስልክ ልውውጥ አካትቼዋለሁ። የእሱን ሀሳብ ጨምሬ ማካታቴ መላው የኢትዮጵያን ሕዝብ ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩ መላው የኢትዮጵያ ሕዝብና አድናቂዎችን ይቅርታ ለመጠየቅ እወዳለሁ። በድጋሜ እጅግ በምወደው ወንድሜ አርቲስት ነጻነት ወርቅነህ ሕልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኖርልን። አርቲስትና ጋዜጠኛ ገነት ንጋቱ። እንግዲህ የተከበራችሁ አዲስ ቤተሰቦች ይቺ አርቲስት ስህተቷን አምና ለህዝብ ይቅርታ ጠይቃለች። ነገር ግን አሁንም ከፍተኛ የሆነ ስድብና ጥላቻ እየደረሰባት ነው። ስለዚህ ይህ ነገር መቆም አለበት ብዬ አምናለሁ እኔ። ምክንያቱም ማንም ሰው ስህተት ይሰራል። ስህተቱን አምኖ ደግሞ ይቅርታ ከጠየቀ በቃ መባል አለበት። ነገር ግን አጥንቷን ስነልቦናዋን ለመስበር የሚደረግ ሙከራና ጥላቻ የኢትዮጵያ ማንነት በትክክል የሚያሳይ ነው። ስለዚህ ከጅምላ ፍረጃ መውጣት አለብን ሁላችን። በቃ እግዚአብሔር ይቅር ይበላት ብላለች። ስለዚህ ገነት ንጋቱን እያነሱ መሳደብ ከእያንዳንዳችን አይጠበቅም። ከዚህ በኋላ የነፂውነስ በሰላም ይረፍ። ይህ የኔ ሀሳብ ነው። በሌላ በኩል ዘመድኩን በቀለ ስለ ፋኖ አዲሱ የፋኖ አደረጃጀት ላይ እያነሳ ያለው ሀሳብ በጣም ትችት አስነስቶበታል። ዞሮ ዞሮ ግን መረጃውን ስለ አዲሱ የፋኖ አደረጃጀት የሰጠውን መረጃ ወደ እናንተ አደርስላችኋለሁ። እኔ በዚሁ እሰናበታለሁኝ። ሰላም ለሀገራችን። ቻው። ቀናው ማለት ነው። ኦልሬዲ የአማራ ፋኖ ህዝባዊ ድርጅት የለም ማለት ይቻላል። የፈረሰ ድርጅት ነው። ስለዚህ ሁለት መዳን የሚፈልጉ ድርጅቶች አሉ። ሁለት መዳን የሚፈልጉ አሉ። እስክንድር መዳን ይፈልጋል። እነ ጎጃሞች ደግሞ ስልጣኑን ይፈልጉታል፣ መሪነቱን ይፈልጉታል። ስለዚህ እኛ እነዛን ለማዳን እነዚህ ደግሞ ስልጣኑን የግድ ሳይወዱት በግዳቸው ዘመነን መሪ ማድረግ አለባቸው። ያለበለዚያ አልቆለታ አንድ ሳምንት ቢቆይ እስክንድር የለም፣ ምንም ስምም አይኖር። እኛም መሪነት እንሰጣለን፣ እናንተም አድኑን። ስለዚህ ከመዋረድ እንዳን ብለው ተቀላቅለዋል ማለት ነው። አማሮች ናቸው ያደረጉት፣ አማሮች ነን ብለው ነው ያደረጉት። የምቃወምበት ምንም ምክንያት የለኝም። ብዙዎቻችሁ የምትጠብቁት ትክክል አይደለም እንደዚህ ይላል ብላችሁ ነው የምትጠብቁት። እኔ የተደሰቱትን ሰዎች ነው የማየው። በእውነት ይሄ አዲስ በተፈጠረው ድርጅት የተደሰቱትን ሰዎች ነው የማየው። ደስታቸውም ደስታዬ ነው። ለምሳሌ ስታሊን ገብረስላሴ በጣም ተደስቷል። በእውነት ስታሊን በዚህ ዘመን ኢትዮጵያ ፈርሳ በማየቴ ደስተኛ ነኝ የሚለው ስታሊን ገብረስላሴ በጣም ተደስቷል። በጣም እኔ የእሱን ደስታ
መሻማት አልፈልግም። በእውነት መተኮስ አልፈልግም። የአማራ ህዝብ እንዲሁም የፋኖ ኃይሎች ትግል ደጋፊዎች እንኳን ደስ አላችሁ። እዚህ ውስጥ መግባት ያስፈልጋል አያስፈልግም? ትላንት ምሽት የባህር ዳር ህዝብ ቀበሌ 13 እና 14ን ጨምሮ በፋኖ ኃይሎች አንድነት ሰበር ዜና ጋር ተያይዞ የታየው ደስታ መግለጫ የርችት ስነ ስርዓት አገዛዙ ያለበትን ሁኔታ አመልካች ነው። የፋኖ ኃይሎች ሙሉ የሥራ ክፍፍል አድርገዋል። ከኢትዮጵያ ፖለቲካ አንጻር የአማራን ፖለቲካ ፍኖተ ካርታ በመቅረጽ ለድል ለመድረስ እስክንድር ነጋ የፖሊሲና ስትራቴጂ ኃላፊ ሆኖ ቁልፍ ቦታ ላይ ተመድቧል። ታጋይ አበበ ፈንታውም የአጋርነትና የትብብር ኃላፊ ሆኖ ተመድቧል። ይህ እጅግ ወሳኝ ነው። ከአጋሮች ጋር ለመስራት አንጋፋው ጀነራል ተፈራ ማሞና ዋርካው ምሬ ወዳጆም ጦሩን ይመሩታል። እነ ሄኖክ ዘሜና መከታው ሌሎቹ ደግሞ ከበላይ ሆነው ትግሉን ይመሩታል። ይህ አደረጃጀት የብልጽግና መንግስት በፍጹም ይደረጋል ብሎ የሚገምተው አይደለም። በትግል የሥራ ክፍፍል እንጂ የስልጣን ክፍፍል የለም። በርቱ። የኢትዮጵያ ህዝብ ከጎናችሁ ነው። ዘንድሮ 2018 ዓመት ብሎ በእውነት ስታሊን ገብረስላሴ በዚህ መጠን በእውነት አስለቀሰኝ። እኔ ራሴ በጣም ነው ያለቀስኩት። በጣም ደስ ብሎኝ። ሶፍት ደግሞ የለም እንደው በእውነት በጣም ችግሬ ሶፍት እየጨረስኩ ተቸግሬ ያለውና እንደዚህ በእጄ ራሱ እንትን እያልኩ እና በጣም እንትን ማለት አልችልም። በእውነት የኢትዮጵያ ወዳጅ እስቲ ምን አለ የምኮራበት አንዱ ነገር የኔ ትውልድ ማለት ነው ኢትዮጵያ ስትፈርስ ቆሜ ማየቴ ነው፣ በአይኔ ማየቴ ነው፣ በተግባር ዝም ብሎ በፕሮፓጋንዳ ምናምን አይደለም። እና ወንድማችን በእውነት አሁን እኔ እዚህ ደስታ ውስጥ ገብቼ እንትን ማለት አለብኝ የለብኝም? እሱ ዘሜ እያለ እኔ ዘመነን እንትን ማለት አለብኝ የለብኝም? በእውነት እሱ ነምሬ ሄኖኬ እያለ እኔ አሁን ምን ማለት ነው ያለብኝ? ነውር እኮ ነው፣ ከኔም የሚጠበቅ አይደለም። ስለዚህ እንኳን ደስ ያላችሁ፣ እንኳን በጣም ደስ አላችሁ። በዚህ መጠን የአድዋ ትግሬ ከተደሰተ፣ በዚህ መጠን ህወሓት ከተደሰተ፣ እኔ አማሮቹም ከተደሰቱ እኔ ምን አገባኝ? እንግዲህ ራሱ ነው ሲናገር የነበረው። ያ የታሰረውን ኮሎኔል ለአስረስ ማዕሬ እየደወለ ያስፈታው ስታሊን ነው። በጥሩ ይዘነዋል እንፈታዋለን ብሎ የፈታው ብዙ ነገር እና እኔ ተቃዋሚ አይደለሁም፣ መቃወምም አልችልም። በእውነት ሁሉም ተደስቶ ማለት መሳይ መኮንን በእውነት የፋኖ እንትን በእውነት አሁን እሱን እንዴት ነው የምቃወመው? እንግዲህ ፈጣሪ መስገን ከማለት ውጭ ሌላ ምን ይባላል? እንኳን ደስ አላችሁ። በሂደቱ ውስጥ የነበራችሁ በሙሉ ልትመሰገኑ ይገባል። ታሪክ ይቀየራል። አሁን ወገብን ጠበቅ ማድረግ ነው። አንድነታችሁ ሁሉናችሁ ነው። በርቱ። አሁን እዚህ ውስጥ ይገባል። አንደኛ ከዘመነ ጋር እዛው ይተዋወቃሉ። በኤርትራ በረሃ የሚተዋወቁ ናቸው። በእውነት ግንቦት ሰባት ይበዛል። ጥላሁን አበጀ ግንቦት ሰባት ነው። ሀብቴ ወልዶ የግንቦት ሰባት ነው። ከእኔ ይልቅ በደንብ የሚያውቋቸው እነሱ ናቸው እና ትግሉን ማሻገር የሚችሉ እነሱ ናቸው። እኔ በሩቅ ነው ያለሁት። እኔ ምኞት እናንተን ነው እንጂ ያለኝ እንጂ እኔ ብዙም ከነሱ ጋር እንትን የለኝም። ስለዚህ በዚህ በመሳይ መኮንን ትግል ሂደት ላይ እንዴት ነው የምገባው? ይሄ ብቻ አይደለም። እና ዘመነን እኔ በአካል አላውቀውም። ዘመነ በስልክ ነው የማውቀው፣ በስልክ ነው የምናወራው፣ በጽሁፍ ነው የምናወራው። ዘመነን የሚያውቀው በአካል መሳይ መኮንን ነው። በእውነት ኤርትራ በረሃ ሄዶ
ኢንተርቪው ያደረገለት እሱ ነው እና ያንንም ወደ ኋላ መለስ እያልኩ እያየሁ አሁን ልኬልሃለሁ ወንድም አለ ማየት እንችላለን። ስለዚህ እኔ ዘመነ እየደወለልኝ በድምፅ እያስቀመጠልኝ ወረቀት እየጻፈልኝ ምን እያለልኝ ከእስር ቤት ጀምሮ በስልክ እስር ቤት ውስጥ በስልክ የማገኘው እኔ ነኝ። መሳይ ያገኘውም ነበር፣ ማንም አያገኘው፣ እኔ ነኝ የማገኘው በእውነት የነበረው። እኔ ግን በአካል አላውቀው፣ መሳይ ግን ያውቀዋል። እነሱ የሚያውቁት ከገቡ እኔ የማላውቀው ሰውዬ ዞር ማለት ድጋፍ መስጠት ብቻ ነው። እግዚአብሔር ከእናንተ ጋር በርቱ ማለት ነው ያለብኝ። ስታሊን ሊያውቃቸው ይችላል፣ እኔ በአካል አላውቃቸውም በእውነት እና ይሄንን እንደ እንትን ማየት የለባችሁ። ዘመድኩን ይቃወማል ብላችሁ ተጠብቁ የነበራችሁ ሰዎች ተሳስታችኋል። ልቃወም አልችልም። ለምን ነው የምቃወመው? በዚህ ውስጥ የተሳተፉ ሰዎች በጣም ብዙ ናቸው። ብትሰሙ በጣም ነው የምታለቅሱት በእውነት። ይሄንን የመሩ ይሄንን ያስኬዱ ሰዎች በጣም 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 በብዙ የደከሙ ሰዎች ናቸው። የእነሱንም ድካም ውሃ ማስበላት እንትን ማለት አያስፈልግም። እኔ ደውለውልኛል፣ እስቲ እንስማቸው። ኤርትራ እያሉ ነው፣ ኤርትራ በረሃ እያሉ። ተመልካቾቻችን የምትመለከቱት አቶ አንዳርጋቸው ጽጌ በፎቶግራፍ ይታዩ ከነበሩት ፎቶዎች ውስጥ ይሄ ቤትንም የሚመለከት ፎቶግራፍ ያያቸው ይመስለኛል። እንግዲህ አቶ አንዳርጋቸው ጽጌ ለኢትዮጵያ ሕዝብ ነጻነት እዚህ መሬት ላይ ይተኙ እንደነበረ ከትግል አጋራቸው ከታጋይ ዘመነ ካሴ የተረዳ ነው። ታጋይ ዘመነ በጣም ቀድመን በፎቶግራፍም ተመልክተናል። አቶ አንዳርጋቸው በምን ሁኔታ ውስጥ የኢትዮጵያን ትግል ለማገዝ እዚህ በረሃ ውስጥ እንደነበረ እንደው እንደ አንድ የትግል አጋር ግን እንዴት አቶ አንዳርጋቸውን ትገልጻለህ? ምልክ ከዚህ በፊት በተለየ በተያዘ አካባቢ የመን መንግስት ለወያኔ አሳልፎ የሰጠው ወቅት ላይ በተለያዩ አጋጣሚዎች በቃለ ምልልስ ገልጬዋለሁ። ትንሽ የተለየ ስብዕና ያለው ሰው ነው። እኔ ከምልህ ምን ከማንበብ እንዴት ወደ ውስጥ ከማሰቢያ ነገር ሊመጣ እንደሚችል አልገባኝም። ገና እያሰብኩት ነው። ወደዛ አይነት ስብዕና ሊመልስ የሚችል መጽሐፍ ምን እንደሆነም አላውቅም። ምን አይነት የህይወት ተሞክሮም ወደዛ አይነት ስብዕና ሊገፋ እንደሚችል አላውቅም። ግን በጣም የተለየ ስብዕና የነበረው ለራሱ ቅንጣት ታክል የማያስብ ለእኛ እና ለህዝቡ ለሀገር ብቻ ይጨነቅ የነበር ሰው ነው። በግማሽ አእምሮ ምን እያሰብኩ ነበር መሰለህ? አንዴ በዚህ ፊት ለፊት እንሮጥ ነበር፣ ጧጧት የተነሳን ወንዙ መውረጃ እንሮጥ ነበር እና እንዲሁ ትንሽ ከመደበኛው ህይወት የመጣን ስለሆን ወፈርፈርም ያልነበርን እዚህ አካባቢ ያለውን አየር መልመዱ ራሱን የቻለ ትልቅ ፈተና ነበር። ታመምን፣ ሁላችን ወባ ነው። ስንታመም እዚህ ላይ ቁሞ እንትን ሲል እያየሁት ነበር፣ ሊያለቅስ ሲሞክር እያየሁት ነበር። ማለት አሞት ነው እሱን ወይስ እሱ ደህና ነው? በአጋጣሚ ምል ይሮጥ አንተን ስላመማቸው በወቅቱ እኛ ወጣቶችንን ከእኛ የተሻለ እሱ መሮጥ ይችል ነበር በሚገርም ሁኔታ። ያው በኋላ እድሜውን ብያገዘን የእኛ ፍጥነት እየጨመረ ሲሄድ እሱ ማለበት ነው የሚቀጥልና እንዲሁ ፈጣሪ ምን ይሻላል እውነቴ መከራ ጊዜ ያልፍ ይሆን እነዚህ ልጆች ከሁሎች ወደቁብኝ ይል ነበር። እዚህ ላይ ቆሙ። እኔ ብቻ ነበር ትንሽ የተሻለ የህመም ሁኔታ ውስጥ ስለነበሩ ሰሙ የነበረው እና በእንደዚህ አይነት ጭንቀት ውስጥ ነው የሚያሳልፈው። እውነት ለመነጋገር እኮ ፈልጎት ወይም ለአድቬንቸር የገባበት ትግል አይደለም። ሰው ሲያይ ሊያለቅስ ሲቃጣው ታየዋለህ፣ ያለቅስ ነበር እና እነሱ ይተዋወቃሉ። እኔም ማላቀው ውስጥ ገብቼ እንትን ማለት አልችልም። አሁን ጋሽ አንዳርጋቸው ጽጌ የሸዋዎቹን የመተዳደሪያ ደንብ ምናምን ጽፎ ለነ የሰጣቸው ነው። ይህንንም እንትን በእውነት ምን ቤት ነኝ አሁን ጣልቃ ገብቼ የፈጣሪ የሚመሰገንበትን ምን የሚልበትን በእውነት ትክክል አይደለም እና እኔ ደጋፊ ነኝ፣ በጣም ደጋፊ። ነገስታቱ እጇን እና እንኳን ደስ አላችሁ አንገቷ ላይ ከር ያለ ነው እሱ አለቃ ደግሞ ዳንኤል ማለት ነው አላቸው። እንግዲህ ቤተክርስቲያን የምለው ነገር የለኝም ማለት ነው።
እንዴት ነው እኔ እንዴት ነው እኔ አበበ በለው ተደስቶ ፕሮግራም ሰርቶ በቃ እግዚአብሔር መጣልን ምን ብሎ ተደስቶ የአማራ ፋኖን ትግል ለመርዳት እንትን ማለቱ በጣም እንትን መሳይው ባህር ዳር ላይ ደስታዋን ርችት በመተኮስ ላይ ርችቱንም ታዘጋጅልኛል ራሱ በቃ እየተቀረጸ ባህር ዳር ደስታዋን በመተኮስ ይገለጸች ዛሬ ታሪካዊ ቀን ሆኖ ቀውጥ እየተደረገ እንግዲህ ርችት ግለሰቦች የሚገዙት አይደለም ርችት በመንግስት ደረጃ ነው ባህር ዳር ብቻዋን ደግሞ ጎንደርም አልተተኮሰም ደብረታቦርም አልተተኮሰም ወልዲያም አልተተኮሰም ደሴም አልተተኮሰም ሸዋም ላይ አልተተኮሰም ግን ባህር ዳር በጣም ፈንጥዛለች ይሄ ባህር ዳር የፈነጠዘችበትን መሳይ መኮንን በጣም ታምር የሆነበትን ጉዳይ እኔ ምን ብዬ ነው መቃወሙ ፍረድ የበቃ ጥር 9 2018 ይህ ቀን በፋኖ የትግል ሂደት ማርሽ ቀያሪ ቀን ነው የብልጽግና የሰሞኑ ግርግርና የመደረግ ዘመቻ አከተመ በቃ አሸንፈናል እኔ ምን ቤት ነኝና ነው ጣልቃ ገብቼ ምን ቤት ነኝና ነው ይሄንን የትግሉን ሂደት ማርሽ ቀያሪ ቀን እንዴት ነው የሚቃወሙ ምን ሆንኩኝ እንደውም ጥሩ ሐሳብ አምጥቷል ፋሲሌን ያለም ብዙ የመከላከያ አዛዦች ያቃቸዋል እንግዲህ ስለሚገናኙ ፋኖን መቀላቀል እንፈልጋለን ይሉት ነበር ነገር ግን ፋኖ አንድ ስላልሆነ ግራ ተጋብተናል ይሉይ ነበር ይደውሉለታል ጀነራሎቹ በጣም ነው ይደውሉለት ብዙዎች ከእንግዲህ አይነቱ ምክንያት የሚሰራ አይመስለኝም እንዴ አይሰራም እንጂ ምን አይመስለኝም ነው ሜዳውም ይው ፈረሱም ይው ፋኖ አንድ ሆኗል ንቅንቅ ብሏል ንቅናቄ መጥቷል አብይ አህመድ ገሚሷ ፀሐይ ጨርሳ ሳትጠልቅ መከላከያውን ከአማራ ክልል ሰብስቦ እውነተኛ የሥርዓት ለውጥ የሚመጣበትን ድርድር ቢያደርግ ይሻለዋል ምክር ለአብይ አህመድ ግድ የለም ተደራደር አሁን የመጡት ብዕር የያዙ ናቸው መነሻቸው አማራ መድረሻቸው ኢትዮጵያዊ ነው ፋኖ እስከ ኮተቤ ድረስ ብቻ ነው የሚዋጋው ከኮተቤ በኋላ ወደ ግብርና ይመለሳል ምንም አባቱ አይሰራም እዚህ ያለ ነው እኛ በቃ አብይ ስማ እንዴት ነው እዚህ ጣልቃ ገብቼ ይሄን ሰላማዊ ድርድር ማፈርሰው እንዴት ለምን ብዬ ይህ መንገድ ብቻ ኢትዮጵያን አትራፊ ያደርጋታል በተለይ እንደ ወተት እየተናጠ ባለው የዓለም ፖለቲካ አገርን አድኖ ጥቅምን ማስከበር የሚቻለው በዚህ መንገድ ብቻ ነው ይህ ካልሆነ ውርድ ከራሴ ነገሮች እየከፉ እንጂ እየተሻሻሉ አይሄዱም አብይን የምትቀርቡት ከሰማችሁ ንገሩት በማርያም በዲማው ጊዮርጊስ አልጨመረበትም እንጂ እንትና በዲማው ጊዮርጊስ በመርጦ ለማርያም በመንቆረር ማርቆስ ባካችሁ እንደዚህ አይነት ደስታ ውስጥ ገብቶ በእውነት ይሄንን እንትን ማለት ተገቢ አይደለም አቤ ያደይ ልጅ አቤ እስክስ እንዴት ተደስቶ ፊቱ እኔ የሰው ደስታ ማንቁርት ላይ መቆሙ እምብርት ላይ መቆሙ ምን ስለሆንኩ ነው አፋብን እውን እንትን ሆኗል ብሎ ሁሉም ተዋህዷል ብሎ አበበ የተደሰተበትን ምን በወጣኝ ነው የፋኖቻችን ተዋህደው አንድ ሆኖ እልልበል አማራ ብሎ እኔ ጣልቃ ገብቼ ሲቀር ይሄ የጠላት ወሬ አይደለም እንግዲህ በእውነት የጠላት ወሬ ደስ ብሎኛል ፍጻሜው ይመር መዓዛ መሐመድ እግዚአብሔር ይመስገን ጌታ ኢየሱስ ይመስገን አሜን ሃሌሉያ ብላ ያ ፕሮቴስታንት ስለሆነች ደስ የተሰኘችበትን እኔ ምን ብዬ ነው እዚህ ጣልቃ ገብቼ ትክክል አይደለም ብለው ይህ በእውነት ስንት የአሜሪካ መንግስት የደከመክበትን ስንት ነገር እንትን የተባለበትን እኔ በምን አቅሜስ ነው እንትን የምለው
በእውነት የምስራች የአማራ ድርጅት ሆኗል። አብን እግዚአብሔር ይመስገን። አሜን ሃሌሉያ። ፋኖ ኃይሎች አንድ ውድ ድርጅት መሰረቱ፣ ደስ ይበላችሁ ብሎ እንትን ያለውን ደግሞ ጓደኛው ናቸው የተመረጡት። በሆነ ጀነራሉ በጣም ወዳጁ ናቸው፣ ጓደኛው ናቸው። እና እኔ እዚህ ጣልቃ አልገባም። ጀነራሉን አላቃቸውም፣ ዘመነንም አላቀውም። ምስጋናው አንዱዓለም ከስንት ጊዜ በኋላ ሰላማዊ የትግል መድረክ ይከፈት፣ ኢትዮጵያ ትቅደም ብሎ ደርጎ ነው መጥቷል። እና አቆርቋሿ ይውደም የሚል የቀረው እና እንግዲህ እስክንድርን ነው የሚደግፉት። እስክንድር መጥቶላቸዋል። እስክንድር በጣም ቁልፍ የሆነ ቦታ ይዞላቸዋል። ይሄ ጎንደሩ ስኳድ እንደዚህ ተደስቶ እኔ ምን በወጣኝና ነው የአገው ሸንጎ ቅባቴው ስኳዱ እና ደግሞ እንትኑ ተደስቶ ምን ስለሆነ ነው እንትን የምለው የቡሬ ዳሞት ፋኖች መሪያችንን መሪ ለማድረግ 3 ድርጅት አፍርሰን ሰርተናል፣ አሳክተነዋል። ፕላን ቢ ይቀጥላል። ሁሉም በእኛ እቅድ ተፈጽሟል። ታንክስ ጋድ ብለው ያመሰገኑትን አምላክ እኔ ምን ብዬ ለምን አገባኝ? አሁንም ድሃ ተበደለ ፍርድ ተጓደለ ማለቴን እቀጥላለሁ። ግን ይሄ ሁላ ህዝብ ተደስቶ ይሄ ሁላ ህዝብ እንትን ብሎ ማለት አልፈልግም። ፕሮፌሰር ትንግርቱ በእውነት ያ ወያኔን በአማራ ቴሌቪዥን ላይ የቀጠቀጠው ያሱ ከወደ ወሎ ነው አሉ፣ ግን ደቡብ የተወለደው በአማርኛ በኦሮምኛ በትግርኛ እንኳን አጻኩም በገደሲስ እንጂ በገደገነግስ ብሎ ያቀረበውን እንትን እኔ ምን ብዬ ነው የምቃወመው? ታው እንጂ ከዛሬ ጀምሮ አማራን በተመለከተ የሚወስን አካል የሚወስንና ለአማራ ህዝብ ጣፈንታ ኃላፊነት የሚወስን አካል የቁርጥ ቀን ልጆቹ በነፃና በሽልማት ሳይሆን በደምና ባጥንት ሰይም እንኳን ደስ ያላችሁ። ከገገመደን መተወሮሞቲ ከገገመደን ነገኝ አማራ ነገኝ ኦሮሞ ገመን ያማራስ ገመደ ኦሮሞት ደመቅስ ያማራ ደመቅስ ኦሮሞዎች እንኳን ደስ ያላችሁ። የትግራይ ተወላጆች እንኳን ሀገስ ካብያለሁ። ኤርትራውያን እንኳን ሀገስ ካብያለሁ። ኤርትራውያንም ደስ ብሏቸዋል። በእውነት ኤርትራውያን በጣም ተደስተዋል። ምክንያቱም እስክንድር ነጋ ወደብ አንፈልግም፣ ቢሮ ብቻ ክፈቱልን እንጂ እኛ ለፕሬዝዳንቱ ወደብ አንፈልግም ብሏል። ተመርጧል። እግዚአብሔር የተመሰገነ ይሁን። የትግራይም ህዝብ እንኳን ሀጎስ ካብ ተብሏል። ስለዚህ ይህን መቃወም በእውነት የአማራን ትግል ወደኋላ መጎተት ይሆናል። ስለዚህ እኔ የምቃወምበት ምክንያት ምንም ምክንያት የለም ማለት ነው። ለምንድን ነው የማታደርጉት? አሁን አድርጉ።